ሰላም ውድ የዚህ ሲክሬት ትሬኒንግ ኢንስቲትዩት ተማሪዎች እንዴት ናችሁ? ቸርነት ነኝ። ዛሬ 12ኛ ክፍል ማቴማቲክስ ዩኒት 1 ሲኩዌንስ ኤንድ ሲሪስ የሚለውን ፓርት 1 ይዤላችሁ መጥቻለሁ። በቀላል መንገድ ላስረዳችሁ ሞክራለሁ። ቪዲዮን ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። አዳዲስ ቪዲዮዎች ስንጭን ደግሞ እንዲደርሳችሁ የደውል ምልክቷን መጫን እንዳትረሱ። ቀጥታ ወደ ዛሬው ክላስ አልፋለሁ ማለት ነው። ያው እንግዲህ እንደሚታወቀው የ12ኛ ክፍል ማቴማቲክስ ዩኒት 1 ሲኩዌንስ ኤንድ ሲሪስ የሚለው ስለዚህ ከሲኩዌንስ እንጀምራለን ማለት ነው። ሲኩዌንስ ማለት ምን ማለት ነው? ሲኩዌንስ is an arrangement of numbers in a definite order according to some rule። በሆነ ህግ መሰረት ቅደም ተከተላቸውን ጠብቀው የተዘረዘሩ ቁጥሮችን የሚገልጸው ሲኩዌንስ ይባላል ማለት ነው። ለምሳሌ 2 4 8 16 32 64 እያለ የሚሄድ ቁጥር የተዘረዘረ ይሄ ቢሆን ሲኩዌንስ ነው ይሄኛው። ለምን? በሆነ ሩል መሰረት ቅደም ተከተሉን ጠብቆ የተዘረዘረ ነው። በምን አይነት ሩል ወይም በምን አይነት ህግ ነው ይሄ ቁጥር የተዘረዘረው? to the power of n በሚል ማለት ነው። to the power of 1 ስናደርግ 2 ነው የምናገኘው። to the power of 2 ስናደርግ 4 ነው። 3 ሲሆን 8 ነው። n ደግሞ 4 ሲሆን 16 ነው። 5 ሲሆን n 32 እንዲህ እያለ ይቀጥላል ማለት ነው። ይሄ ቁጥር ቅደም ተከተሉን ጠብቆ የተዘረዘረ ቁጥር ነው። በምን ሩል? በዚህኛው ሩል ማለት ነው። ይሄንን ሩል ወይም ይሄንን ምን ብለን እንጠራዋለን? ጄነራል ተርም ብለን እንጠራዋለን። በምን መወከል እንችላለን? an አድርገን መወከል እንችላለን ማለት ነው። ስለዚህ an to the power of n የሚለው ይሄንን ሪፕሬዘንት ያደርግልናል። an የሚለው ሲኩዌንሳችንን ሪፕሬዘንት የምናደርግበት ወይም ደግሞ ጄነራል ተርሙ ነው ማለት ነው። ሌላ ከአንድ ቢጀምርስ? 1 ከዛ 2 ከዛ 4 ከዛ 8 16 32 64 እያለ ቢሄድስ? አሁን ከአንድ ነው የጀመረው። የዚህ ሩል ወይም ደግሞ ይህንን ቅደም ተከተል ጠብቆ የተዘረዘረው ቁጥር የሚሰጥልን ጄነራል ተርም ደግሞ an እኩል ይሆናል to the power of n-1 ማድረግ እንችላለን ማለት ነው። ኦኬ፣ ስለዚህ በዚህ ሩል መሰረት ነው ይሄ ቁጥር የተዘረዘረው ማለት ነው። ሶ ሲኩዌንስ ማለት ምን ማለት ነው? ባጭሩ በሆነ ሩል ወይም በሆነ ህግ መሰረት ቅደም ተከተላቸውን ጠብቀው የተዘረዘሩ ቁጥሮችን የሚገልጽ ነው ማለት ነው። ኦኬ፣ ሁለተኛ ላይ እንምጣ። እዚህ ጋር it is a function ይለናል። ሲኩዌንስ ስፔሻሊ የሆነ ፈንክሽን ነው። ፈንክሽን በምንልበት ሰዓት ደግሞ የኢንፑት እና አውትፑት ሪሌሽን የሚገልጽ ነው ብለናል በ11ኛ ክፍል ላይ ማለት ነው። ምን ማለት እንደሆነ ልንገራችሁ። አሁን ሲኩዌንሱ ፈንክሽን ነው ካለን የሆነ ኢንፑት ይቀበላል፣ የሆነ አውትፑት ደግሞ ይሰጠናል ማለት ነው። ኦኬ፣ ይሄ እንደ አንድ ሲስተም አድርጋችሁ አስቡት። ይሄ ሲስተም ፐርፎርም የሚያደርገው ሲኩዌንስ ደግሞ የትኛው ነው? n እኩል ይሆናል to the power of n-1 የሚለው ለዚህኛው ነው እየሰራው ያለሁት። ሶ ኢንፑታችን ማን ነው? n፣ አውትፑት ደግሞ እዚህ ጋር እናገኛለን ማለት ነው። ስለዚህ የዚህን ኢንፑት እና አውትፑት ይሄኛው ሲኩዌንስ ወይም ይሄኛው ጀነራል ተርም ሪሌሽኑ ስለሚፈጥርልን ፈንክሽን ነው እንላለን ማለት ነው። ሲቀጥል ደግሞ was domain is the set of consecutive natural number starting with 1። ኢንፑት ላይ በምንሰጥበት ሰዓት ከአንድ ነው መጀመር ያለበት። n ከስንት ነው መጀመር ያለበት? ከአንድ። ስፔሻል የሆኑ ደግሞ የሲኩዌንስ አይነቶች አሉ ዶሜናቸው ሆል ነምበር የሆነ ነገር ግን ኖርማል የሆኑ ሲኩዌንሶች ግን ዶሜናቸው ሴት ኦፍ ናቹራል ነምበር ስታርቲንግ ዊዝ 1 በአንድ ነው የሚጀምረው ማለት ነው። ምን ማለት እንደሆነ እስኪ በደንብ እንየው። አሁን ኤንን አንድ ስናደርግ እዚህ ጋር የምናገኘው ምንድነው? a1 እኩል ይሆናል to the power of 1 minus 1። ይሄም እንደሚሆነው 1 እናገኛለን ማለት to the power of 0 1 ስለሚሆን። ኦኬ፣ ኤንን ደግሞ 2 እናድርግ። 2 በምናደርግበት ሰዓት እዚች ጋር በኤን ቦታ 2 ስናስገባ a2 እናገኛለን። a2 ማለት ደግሞ to the power of 2 minus 1። ይሄ ደግሞ to the power of 2 minus 1 2 minus 1 ማለት 1 ነው። to the power of 1 ማለት 2 ነው ማለት ነው። ኦኬ፣ ሶስተኛው ተርም ወይም ደግሞ ኢንፑታችን 3 ሲሆንስ? 3 ሲሆን a3 equal to the power of 3 minus 1 4 ይሆንልናል ማለት 3 minus 1 2 ነው። to the power of 2 ማለት 4 ስለሆነ እንዲህ እያለ ይቀጥላል። ስለዚህ አሁን እነዚህን እስኪ እንዘርዝራቸው። የመጀመሪያው ስንት ነው? 1 ከዛስ 2 ከዛስ 4
ከዛ ብንቀጥል ደግሞ 8 እናገኛለን። ከዛ ብንቀጥል 16 ከዛ 32 ከዛ 64 እያለ ይቀጥላል ማለት ነው። እችኛቷ ምን ትባላለች? A1 እቺስ A2 እቺስ A3 እዚህ ጋር ይሄው እንዳገኘ ነው ማለት ነው። እቺስ A4 እቺ A5 እያለች ትሄዳለች እያለ AN እንዲህ ማድረግ እንችላለን። አሁን ይሄ ምንድነው የሚገልጸው ማለት ነው? A1 A2 A3 A4 እያልን እነዚህ አንድ ባንድ ያሉት በነጠላ ያሉት ምንድነው የሚባሉት? ተርምስ ኦፍ ዘ ሲኩዌንስ ይባላሉ ማለት ነው። ይሄ AN ደግሞ ኤንስ ተርም ወይም ደግሞ ጀነራል ተርም ኦፍ ዘ ሲኩዌንስ ብለን እንጠራዋለን። ስለዚህ ዲኖት የሚደረገው ቅድም እንደነገርኳችሁ AN በመደረግ ነው። ስለዚህ አሁን ያየነውን ነገር ጠቅለል ስናረጋው ሲኩዌንስ ማለት በሆነ ሩል መሰረት ቅደም ተከተላቸውን ጠብቀው የተዘረዘሩ ቁጥሮችን የሚገልጽ ነው ብለናል። እንደገና ይሄ ሲኩዌንስ ምንድነው? ፈንክሽን ነው። ፈንክሽን ነው ስንል ኢንፑት እና አውትፑት ሪሌሽንሺፓቸውን የሚገልጽም ነው ማለት ነው። ዶሜኑ ደግሞ ምን የሆነ ነው? ናቹራል ነምበር የሆነ ከአንድ የሚጀምር ነው ብለን አይደለም። ከዛን ተርሞችን A1 A2 A3 A4 A5 እያልን መንዘረዝራቸው እነዚህ ደግሞ ተርምስ ኦፍ ዘ ሲኩዌንስ ይባላሉ። AN የሚባለው ደግሞ ጀነራል ተርም ወይም ደግሞ ኤንስ ተርም ብለን እንጠራዋለን። ለምንድን ነው ኤንስ ተርም የተባለበት ምክንያት? ለምሳሌ A7 ፈልጉ ብትባሉ እንደምታረጉት to the power of 7 minus 1 ታረጋላችሁ። to the power of 6 64 ይሆናል ማለት ነው። ስለዚህ ሰባተኛው ተርሙ ስንት ነው ማለት ነው? 64 ነው። መቁጠር ትችላላችሁ። 1 2 3 4 5 6 7 ለዛ ነው 10ኛ ተርሙንም 100ኛ ተርሙንም 1000ኛ ተርሙንም ማግኘት ትችላላችሁ። በኤን ቦታ 1000ኛ ተርሙ ከፈለጋችሁ በኤን ቦታ 1000 በማስገባት ማለት ነው። እንደዚህ ያደርገን ሲኩዌንስን በቀላሉ ከተረዳን ወደ ቀጣይ እንሄድ። ወደ ቀጣይ ስንመጣ ሁለት አይነት የሲኩዌንስ አይነቶች አሉ። ፋይናይት ሲኩዌንስ እንዲሁም ደግሞ ኢንፋይናይት ሲኩዌንስ ይባላሉ። ፋይናይት ሲኩዌንስ በምንልበት ሰዓት ላስት ተርም ያለው ሲኩዌንስ ማለት ነው። ምን ማለት ነው? የቅድሙን ኤግዛምፕል እንውሰድና 2 4 8 16 32 ቢሆን አሁን ይሄ ምንድነው? ፋይናይት ሲኩዌንስ ነው። ላስት ተርም አለው። ላስት ተርሙ ማን ነው? 32። አሁን የፋይናይት ሲኩዌንስ ዶሜኑ ምንድነው የሚሆነው? የቆመበት ተርም ነው የሚሆነው አይደለም? ለምሳሌ እዚህ ጋር 1 ሲሆን 2 3 4 5 ስለዚህ ዶሜኑ ምንድነው? 1 ሌስ ዛን ኦር ኢኳል ቱ n ሌስ ዛን ኦር ኢኳል ቱ 5 ነው የሚሆነው ማለት ነው። n የሚያሳየው እዚህ ጋር 1 3 4 5 እያለ እዚህ ጋር ተዋለች። ይቅርታ the domain of the finite sequence is 1 2 3 4 5 እያለ እስከ n ድረስ ነው የሚሄደው። n ምንድነው? ላስት ተርሙን ነው የሚያሳየው ማለት ነው። ስለዚህ እዚህ ጋር አሁን የዚህ ዶሜን ይሄ ሲኩዌንስ ተሰጠን። ይሄ ሲኩዌንስ የሚያሳየው ምንድነው? ፋይናይት ሲኩዌንስ መሆኑን ነው። ፋይናይት ሲኩዌንስ ደግሞ ዶሜኑ ይታወቃል። ባውንድድ ነው፣ መጨረሻ አለው፣ ላስት ተርም ስላለው። ስለዚህ ዶሜኑ ምን ማድረግ ይችላል? 1 ሌስ ዛን ኦር ኢኳል ቱ n ሌስ ዛን ኦር ኢኳል ቱ 5 አድርገን መግለጽ እንችላለን ማለት ነው። ሁለተኛው አይነት የሲኩዌንስ አይነት ደግሞ ምንድነው? ኢንፋይናይት ሲኩዌንስ ነው። ኢንፋይናይት ሲኩዌንስ ምንድነው የምንለው? ደግሞ ላስት ተርም የሌለው ሲኩዌንስ ማለት ነው። የዚህ ዶሜን ደግሞ ናቹራል ነምበር ነው የሚሆነው። እንዴት ካላችሁ እንያውንም ከዚሁ ጋር ተነስተን 2 4 8 16 32 እያለ ይቀጥላል። መቆሚያ የለውም። መነሻው ምንድነው? 1 2 3 አራተኛ ተርም ነው፣ አምስተኛ ተርም እያለ እስከ የትኛው ድረስ ነው የሚሄደው? ናቹራል ነምበር። ስለዚህ የዚህ ዶሜን ደግሞ ምንድነው? ሴት ኦፍ ናቹራል ነምበር ማለት እንችላለን ማለት ነው። ወይንም 1 ሌስ ዛን ኦር ኢኳል ቱ n ሌስ ዛን ኦር ኢኳል ቱ ናቹራል ነምበር አድርገን ዶሜኑን መግለጽ የምንችል ይሆናል ማለት ነው። ኦኬ ከዛ ኤግዛምፕል ነው የምናየው። ኤግዛምፕል እዚህ ጋር አለ። ሊስት ዘ ፈርስት 5 ተርምስ ኦፍ ኢች ኦፍ ዘ ሲኩዌንስ ዋዝ ጀነራል ተርም አር ጊቨን ቢሎ ዌር ኤን ኢዝ ፖዚቲቭ ኢንቲጀር ነው የሚለን። እዚህ ጋር እንደምታዩት ኤን አለ፣ ጀነራል ተርሙ ተሰጥቶኛል። እዚህ ጋርም ጀነራል ተርሙ ተሰጥቶኛል፣ እዚህ ጋርም ጀነራል ተርሙ ተሰጥቶኛል። እኛ የምንፈልገው የመጀመሪያ 5 ተርሞችን ነው። ሶ ዶሜኑ ምንድነው? የሲኩዌንስ ብለናል፣ ናቹራል ነምበር ነው፣ ከአንድ ነው የሚጀምረው አይደለም? ስለዚህ A1 እንፈልጋለን ማለት ነው። A1 ማለት 2 ታይምስ 1 ማይነስ 1 ማለት ነው። ይሄ ደግሞ ማለት ስንት ነው? 1 ይሆናል። A2 በምናደርግበት ሰዓት ደግሞ 2 ታይምስ 2 ማይነስ 1 ስንት ይሆናል? ይሄ ደግሞ 4 ማይነስ 1 3 ይሆንልናል ማለት ነው። ኦኬ A3 is 2 ታይምስ 3 ማይነስ 1 ኢኳል ቱ ስንት ይሆናል? ይሄኛው 5 A4
a4 ደግሞ 2 times 4 minus 1 ስንት ይሆናል? 7 a5 ሳ 2 times 5 minus 1 ስንት ይሆናል? 9 ይሆናል ማለት ነው። ስለዚህ እነዚህ የመጀመሪያ 5 ተርሞች ናቸው ማለት የማን የዚህኛው ሲኩዌንስ ማለት ነው። ኦኬ ቢ ላይ ምን እንምጣ? a1 እኩል ይሆናል ምን እንደሚሆነው -1 over 3 the power of 1 minus 1 n ላይ እንዳስገባው ማለት ነው። n እዚህ ጋር አንድ ስለሆነች ስለዚህ a1 equal to -1 over 3 the power of 0 any number the power of 0 ከሆነ ደግሞ 1 የሚሰጠን ማለት ነው። ኦኬ a2 ውስጥ በምናደርግበት ሰዓት -1 over 3 the power of 2 minus 1 ነው የሚሆነው። ይሄ ማለት ደግሞ -1 over 3 the power of 1 ነው የሚሆነው። ስለዚህ -1 over 3 ይሆናል ማለት ነው። a3 ሳ a3 በሚሆንበት ሰዓት ደግሞ -1 over 3 the power of 3 minus 1 ይሄ ማለት -1 over 3 the power of 2 ይሄ ደግሞ 1 over 9 ይሆናል ማለት ነው። እንዲህ እያደረጋችሁ እስከ a5 ድረስ ትሄዳላችሁ ማለት ነው። እዚህ ጋርም a1 ሲሆን 1 over 1 1 ነው። a2 ሲሆን 1 over 2 ይሆንላችኋል። a3 በሚሆንበት ሰዓት ደግሞ 1 over 3 ነው። a4 ሲሆን 1 over 4 ነው። a5 ሲሆን 1 over 5 ነው። እንደዚህ እያደረግን ሊስት የተጠየቅነውን የሲኩዌንስ ተርም ሊስት ማድረግ እንችላለን ማለት ነው። ሊስት አድርጎ የተባልነው 5 ተርም ነው። 5ቱን ተርም እንደዚህ አድርገን ሊስት አደረግን ማለት ነው። 1 3 5 7 9 አድርጋችሁ ሊስት ማድረግ ትችላላችሁ እንደዚህ። እዚህ ጋርም ደግሞ የመጀመሪያ ላይ ያገኘነው 1 ነው። ከዛ -1 over 3 ነው። ከዛ 1 over 9 ነው። ከዛ እያለ ይቀጥላል። ይሄኛውም ልክ እንደዚሁ 1 1 over 2 1 over 3 1 over 4 1 over 5 ይሆናል ማለት። እነዚህ በአጠቃላይ ለተሰጡን ጀነራል ተርም የመጀመሪያ 5ቱ ተርሞች ናቸው ማለት ነው። ኦኬ እንቀጥል። ኤግዛምፕል 2 ላይ በምትመጡበት ጊዜ ድሮ ዘ ግራፍ ኦፍ ዘ ሲኩዌንስ ብሎ እዚህ ጋር ጀነራል ተርሙ ተሰጥቶናል። ይህንን ለማንሳት ኖርማል ግራፍ ኦፍ ፈንክሽን በምናነሳበት ሰዓት ግራፍ ኦፍ ራሽናል ፈንክሽን የተለያዩ ግራፎችን ከዚህ ከ9ኛ ከ10 11 ላይ ስታነሱ የነበሩትን ሜትር ተጠቅማችሁ እዚህ ጋር ማንሳት ትችላላችሁ ማለት ነው። የሚለይ የሆነች ቦታ ብቻ አለ፣ እሱን ነግራችኋለሁ። ኦኬ መጀመሪያ እስኪ ቴብል ተጠቅመን የኢንፑት እና አውትፑት ሪሌሽኑን እናስቀምጠው። የተወሰኑን ተርም ብቻ ነው ሊስት ማድረገው። ይሄኛው ኤን ይሄኛው ኤን ቢሆን ከአንድ ነው የሚጀምረው ኤን 1 2 3 4 5 6 7 እንደዚህ እናደርግና አንድ ስናስገባ በኤን ቦታ አንድ ስናስገባ 2 times 1 2 2 minus 1 1 ነው የሚሆነው። 2 ስናስገባ ደግሞ ስንት ነው የሚሆነው? 3 3 ስናስገባለት 5 ይሆናል። 4 ስናስገባ 7 5 ስናስገባለት 9 ይሆናል። 10 minus 1 9 ስለሚሆን እዚህ ጋር ደግሞ 11 ይሆንልናል። እዚህ ጋር ደግሞ 13 ይሆናል። እንዲህ እያለ ይቀጥላል። ግን ለዚህኛው ብቻ ግራፉን እኛ እናንሳ። ኤክስ ዋይ አክሲስ እናነሳለን። አሁን ኢንፑታችን ኤን ስለሆነ ኤን እዚህ ጋር እናስቀምጣለን። አውትፑታችን ኤኤን ነው። ኤኤንን እዚህ በዋይ ቦታ ላይ እናስቀምጣለን። ከዛ በኋላ 1 2 3 4 5 6 7 እናድርግ። እዚህ ጋር ደግሞ ያው ስኩዌር ደፍተር ካላችሁ በቀላሉ ቁጥሮችን መተንተን ትችላላችሁ። እኔ ግን እዚህ ጋር ያሉትን ዝም ብዬ ላስቀምጥ፣ እያጠጋጋቸው ላስቀምጥ። 1 3 5 7 9 እያለ ይቀጥላል። ኦኬ አንድ ሲሆን አንድ ነው፣ እዚህ ጋር እንደዚህ ማደርገው። 2 ሲሆን 3 ነው፣ እዚህ ጋር እንደዚህ አስቀምጣለሁ። 3 ሲሆን 5 ነው፣ እዚህ ጋር መጣና እንደዚህ አስቀምጣለሁ። 4 ሲሆን 7 ነው፣ እንደዚህ አስቀምጣለሁ። 5 ሲሆን 9 ነው፣ እንደዚህ አስቀምጣለሁ ማለት ነው። እንዲህ እያለ ይቀጥላል። ይሄ ነገር ወደ ላይ ነው የሚሄደው። ሶ እንዲህ ያደርጋችሁ በዚህ ታስቀምጣላችሁ ማለት ነው። ይሄ ግራፍ አይነት ምንድነው? ዲስክሪት ግራፍ ይባላል። ለምንድን ነው እነዚህ ነገሮች እንዲህ የማናገናኛቸው? ቪዥዋላይዝ ለማድረግ ቀላል ስለሆነ ይሄኛውን እንጠቀማለን። ለምሳሌ የመጀመሪያው ተርም ስንት ነው? 1። ሁለተኛው ተርም ስንት ነው? እዚህ ጋር እንደምታዩት 3። ሶስተኛው ተርም ስንት ነው ከተባለ እቺን ብቻ መተን ማየት ነው ማለት ነው። ስለዚህ ዲስክሪት ታይፕ ግራፍ ነው የሲኩዌንስ። ለምንድን ነው እንደዚህ ያነበት? በቀላሉ ቪዥዋላይዝ ለማድረግ ስለሚመች ማለት ነው። ኦኬ ይሄን እንደዚህ አድርገን ካየን ቀጣይ እዚህ ጋር እንደ ኖት ያስቀመጥኩላችሁ the graph of the sequence follows the pattern of linear equation። ሊኒየር ግራፍ ላይ እንዴት ነበር ስናነሳ እንደዚህ አይነት ቀጥ ያለ ነገር ነው አይደል ግራፉ። ልክ የዚህም ደግሞ ዲስክሪት ይሁን እንጂ እንደዚህ ይሄው እንደምታዩት
የሊኒየር አይነት ነው ማለት ነው። ይሄኛው ለኖርማል ሲኩዌንሶች ነው። ስፔሻል የሆኑ ሲኩዌንስ አይነቶች አሉ። ለነዛ ግን ትንሽ ሊለይ ይችላል ማለት ነው። ዶሜናቸውም የነዛ ስለሚለይ ያንን ልብ ብላችሁ እንድትከታተሉ። እዚህ ጋር በምንመጣበት ሰዓት ኤክሰርሳይዝ አለ። አንደኛ፣ ሁለተኛ ኖርማሊ ያየነው ስናይ የነበረው ነው። ሶስተኛ ላይ ያለችውን ግን ትንሽ እንያት። There are 130 students in grade 1. በግሬድ 1 ላይ ስንት ተማሪዎች ነው ያሉት? 130። ግሬድ 2 ሳ ግሬድ 2 ላይ ደግሞ 210። ግሬድ 3 ሳ ስንት ነው ያለው? 290። There are 130 students in grade 1, 210 students in grade 2 and 290 students in grade 3 in a primary school and so on. ይቀጥላል ነው። How many students are in grade 4, 5, 6, 7 ይለናል። የተጠየቅነው የግሬድ 4፣ ግሬድ 5፣ ግሬድ 6፣ ግሬድ 7 ነው። ይህንን ነገር እዚህ ጋር ለመመለስ መጀመሪያ ምንድነው በፊት የተሰጡትን ተርሞች ፓተርናቸውን ማወቅ መቻል አለብን። ምንድነው እንደዚህ ኦርደር እንዲያስቀምጣቸው ያደረገው ነገር የሚለው ነገር ማወቅ መቻል አለብን ማለት ነው። ያንን ለማየት እስኪ በቀላሉ መጀመሪያ ዲፈረንሳቸውን 130 ነበር፣ ከ130 ወደ 210 ሄደ። ስንት ነው የጨመረው ማለት ነው? 80 ነው የጨመረው። 130 ሲደመር 80 210 ስለሆነ ማለት ነው። 210 ላይ እንደገና ደግሞ 80 ብንደምርበት 290 የሚለውን እናገኛለን። አራተኛውን ተርም ለማግኘት ምንድነው የምናደርገው? እዚህ ላይ 80 ነው የምንደምረው ማለት ነው። ግሬድ 4 ተማሪዎች ስንት ነው የሚሆኑት ማለት ነው? 290 ሲደመር 80 ይሆናል ማለት ነው። ምክንያቱም እዚህ ጋርም ስንመጣ እዚህ ጋር ያለውን ለማግኘት 80 ነው የምንደምረው እዚህ ላይ። 290 ሲደመር 80 ማለት 370 ይሆናል ማለት ነው። ስለዚህ ግሬድ 4 ስቱደንት ስንት ናቸው? 370 ናቸው ማለት ነው። ግሬድ 5ም ለማግኘት ደግሞ እዚህ ላይ ስንት ነው የምንደምረው? 80 ነው የምንደምረው ማለት ነው። ግሬድ 5 ስቱደንትስ ደግሞ ስንት ነው የሚሆኑት? 370 ሲደመር 80 ይሆናል ማለት ነው። ይሄ ደግሞ ስንት ይሆናል? 450 ይሆንላቸዋል ማለት ነው። ስለዚህ ጋር 450 የተቀረው እናንተ ትጨርሱበታላችሁ 80 እየደመራችሁ ማለት ነው። እዚህ ጋር ያለውም የዚህኛው ውጤት ላይ እዚህ ጋር የምናገኘው ውጤት ላይ ስንት መደመር ነው? 80 መደመር ነው ማለት ነው። እዚህ ጋር ያለውን ለማግኘትም እዚህ ጋር 80 ነው የምንደምረው። እንዲህ እያደረግን ነው የምንሰራው ማለት ነው። አሁን የምናየው ደግሞ ሪከርሲቭ ሲኩዌንስ የሚለውን ነው። ሪከርሲቭ ሲኩዌንስ በምንልበት ሰዓት ምን ማለት ነው? ጀነራል ተርሙ ከሱ በፊት ያለው አንድ ወይም ሁለት ወይም ሶስት ወይም ከዛ በላይ የሆኑ ሲኩዌንሶች ላይ ዲፔንድ የሚሆን ከሆነ ሪከርሲቭ ሲኩዌንስ እንለዋለን። እስኪ ምን አይነት ነው ኤግዛምፕል ልስጣችሁና እኔ ኦኬ A1 2 ብለን እንውሰድ። A2 ደግሞ 5 አድርገን እንውሰድ። ከዛ ቀጥሎ ያለው ጀነራል ተርም ሁለት ተርሞች ነው ከጀነራል ተርሙ በፊት ያለ ብዬ ነው ያሰብኩት እኔ AN እኩል ይሆናል AN - 1 ፕላስ AN - 2 ላድርግና N ግን ከስንት ነው መጀመር ያለበት? ከ3 ምክንያቱም 1ም 2ም ስለተሰጠን ማለት ነው። ያለበለዚያ ግን አይመጣል፣ ኔጌቲቭ ሊመጣብን ይችላል እዚህ ላይ ከ3 በታች የሆነ ቁጥር የምንጠቀም ከሆነ እንደ ኢንፑት። ምክንያቱም ከሱ በፊት 1 እና 2 ከተሰጠኝ ቀጥሎ ካለው ነው N መጀመር ያለበት ማለት ነው። አሁን ይሄኛው ሪከርሲቭ ሲኩዌንስ ይባላል። ለምንድን ነው ሪከርሲቭ ሲኩዌንስ የተባለው? ይሄኛው ጀነራል ተርም ከሱ በፊት ያሉ ሲኩዌንሶች ላይ ዲፔንድ ስለሚሆን ነው። ኦኬ እንይ እስኪ ሰርድ ተርምን ብንፈልጋውን A3 ማለት ነው ምንድነው የሚሆነው? A3 - 1 ፕላስ A3 - 2 ምንድነው የሚሆነው? ይሄኛው A2 ፕላስ A1 A2 ሰጥቶናል ስንት? 5 A1 ስንት ነው? 2 ስለዚህ ስንት ይሆናል ማለት ነው? 7 ይሆናል። ሶስተኛው ተርም ደግሞ ስንት አገኘን ማለት ነው? 7። አራተኛውን ተርም ብንፈልግም እንደዚህ ነው የሚቀጥለው ማለት ነው። እንደዚህ አይነት ሲኩዌንስ ሪከርሲቭ ሲኩዌንስ እንላለን ማለት ነው። ግን እዚህ ጋር በምንመጣበት ሰዓት ከኖርማል ሲኩዌንስ ለየት የሚያደርገው ነገር ዶሜኑ ነው። the domain of recursive sequence can be the set of whole number መሆን ይችላል። እኛ እዚህ ጋር አሁን ከአንድ ነው ያስጀመርነው አይደለም? ዶሜኑ ከአንድ ነው ያስጀመርነው ግን ምን መሆን ይችላል? ከዜሮም እንዲጀምር ማድረግ እንችላለን። ሃው የሚለውን ልንገራችሁ፣ በሁለት አይነት መንገድ አሳያችኋለሁ እዚህ ላይ። ኦኬ ሲኩዌንሳችን የመጀመሪያው 2 ነው እንበል። ይሄኛው ምን ሲሆን ነው? if
n equal to 0 ብለን እንስብ 5 if n equal to 1 ብለን እንስብ an እኩል ይሆናል an minus 1 plus an minus 2 ግን እዚህ ጋር ምን እንደሆነ ያለበት if n is greater than or equal to 2 ነው መሆን ያለበት ማለት 0 ሰጥቶኛል 1 ሰጥቶኛል ቀጣይ ያለው ምንድነው n2 ነው መሆን ያለበት 3 መሆን የለበትም ከዚህ ነው መቀጠል ያለበት ማለት ነው ወይንም እንዲህ ማድረግ በዚህኛው ፎርሙ ማስቀመጥ እንችላለን እንዴት አድርገን a0 አድርገን 2 a1 አድርገን 5 እናደርግና an ማለት an minus 1 plus an minus 2 ማድረግ እንችላለን ማለት ነው ግን n ከምንድን ነው መጀመር ያለበት ከ2 ነው መጀመር ያለበት ምክንያቱም 0 1 ተሰጥቶናል ይሄኛው ተርም ሰጥቶኛል ይሄኛው ተርም ሰጥቶኛል ከዚህ የሚቀጥለው a2 ነው ስለዚህ n ከ2 መጀመር አለበት ማለት ነው ኦኬ እንየው እስኪ a2 ማለት ምን ማለት ነው a2 minus 1 plus a2 minus 2 ያ ማለት a1 plus a0 ይሆናል ማለት ነው a1 5 ሰጥቶኛል a0 ደግሞ 2 ሰጥቶኛል ስንት ሆነ ማለት ነው አንድ ላይ 7 ይሆናል ማለት ነው እዚህ ጋር ያለ ቀጣይ የሚመጣው ተርም ማለት ነው ይሄን ነገር በደንብ መረዳት መቻል አለባችሁ ሶ የዚህኛውን ሲኩዌንሱን ብንተነትነው የዚህኛውን ሊስት ብናረጋው 2 5 7 እያለ ነው የሚቀጥለው እንዲህ እያለ ይቀጥላል የዚህኛውስ የዚህም 2 5 7 እያለ ይቀጥላል ማለት the same ነው የምታገኙት ምንም ዲፈረንስ የለውም ኦኬ በዚህኛው ደግሞ እስኪ እንተንትነው በዚህም ስንተንት ነው n ከስንት ነው ከሁለት ነው መጀመሪያ ያለበት ብለናል a2 equal to a2 minus 1 plus a2 minus 2 the same ከዚህ ጋር ይሰጠናል እንደምታዩት a1 plus a0 ይሆናል ማለት ነው a1 plus a0 a1 ማለት ስንት ነው እዚህ ጋር እንደምታዩት n አንድ ይሆነው ማለት ነው 5 plus a0 ስንት ነው 2 ስንት ይሆናል 7 ይሆናል የዚህንም ሊስት አሁን ብታረጉት 2 5 7 እያለ ይቀጥላል ስለዚህ የሪከርሲቭ ሲኩዌንስ ዶሜኑ ሆል ነምበር መሆን ይችላል ወይም ሴት ኦፍ ሆል ነምበር መሆን ይችላል ማለት ነው ፋይናሊ ግን ሂዳችሁ ሊስት ስታረጓቸው ዘ ሴም ነው የምታገኙት ኦኬ አሁን ደግሞ የምናየው ፋቦናቺ ኤንድ ሙላቱ ሲኩዌንስ የሚል ነው እነዚህ ሲኩዌንሶች የሪከርሲቭ አይነት ሲኩዌንሶች ናቸው በጣም የሚገራርሙ ነገሮች በውስጡ ስላለው እስከና አፕሊኬሽናቸው ድረስ አንድ ባንድ የምናይ ይሆናል ማለት ነው መጀመሪያ ግን ፋቦናቺ ሲኩዌንስ ከሚለው እንጀምር ፋቦናቺ ሲኩዌንስ is a special series of numbers in which every term starting from the third term is the sum of its previous two terms ይለናል ይሄ ፋቦናቺ ሲኩዌንስ የምንለው የቁጥር አይነቶች ምን አይነት ናቸው ካለን ከሶስተኛው ተርም ጀምሮ ያሉ ተርሞች እያንዳንዱን ብንወስድ ከሱ ተርም በፊት ያሉ የሁለት ተርሞች ድምርን የሚያሳይ አይነት ሲኩዌንስ ነው እስኪ እንየው እዚህ ጋር ጄነራል ተርሙ ተሰጥቶናል እዚህ ጋር እንደምታዩት የመጀመሪያው ስንት ነው 1 ቀጣይ ያለው ሳይሆንም 1 ከዛስ ጄነራል ተርሙ ላይ እንምጣ n ስንት ሲሆን ከስንት ነው መጀመሪያ ያለበት ከቱ ለምን 0 1 ካለ ቀጣይ ሁለተኛው ነው መሆን ያለበት ማለት ነው fn equal to fn minus 1 plus fn minus 2 n is greater than or equal to 2 ነው so f2 ብንፈልግ አሁን f2 minus 1 f1 ይሆናል plus f0 ይሆናል ማለት ነው f1 ስንት ነው 1 f0 ስንት ነው 1 ስለዚህ 2 ይሆናል ማለት ነው እዚህ ጋር የምናገኘው ቀጣዩ ስንት ነው 2 ይሆናል ማለት ነው ከዛስ f3 ብንሰራስ f3 በምንሰራ 3 minus 1 f2 ፕላስ እዚህ ጋር ደግሞ f1 ይሆናል አያችሁ f3 ነው አይደል እዚህ ጋር ያለው ይሄ ተርም ከሱ በፊት ካሉ ሁለቶች ተርም ድምር ነው ማለት ነው ስለዚህ አሁን እዚህ ጋር f2 ስንት ነበር ያገኘነው 2 ፕላስ f1 ስንት ነው 1 3 ይሆናል ማለት ነው ከዛን እኛ ዴፊኒሽኑን ኦሬዲ ሰላየ ነው ቀጣይ የሚመጣው ተርም የዚህ ሁለቱ ተርም ድምር ስለሆነ 5 ይሆናል ከዛስ 8 ከዛስ 13 ከዛስ እያለ እንዲህ ይቀጥላል ማለት ነው አንዳንድ መጽሐፍቶች ላይ ደግሞ ይሄንን ጄነራል ተርም በሚገልጹበት ሰዓት እንዳትደናገሩ ነው ሪከርሲቭ በሚሆንበት ሰዓት ዶሜኑ ምንድነው ብላና ሴት ኦፍ ሆል ነምበር ነው ስለዚህ ዶሜኑ ከዜሮም ሊጀምር ይችላል ከአንድም ማስጀመር ትችላላችሁ እንዴት ካላችሁኝ fn እኩል ይሆናል 1 if n equal to 1 1 if n equal to 2
ከዛ ጀነራል ተርሙን ስናወጣ ይሄ ነገር ላይ በምንመጣበት ሰዓት ሊዮናልዶ ፋቢያኖቺ የሚባለው የኢጣሊ ሰው ነው። ከሁለት ነገሮች ላይ በመነሳት በአይምሮ ቶት ኤክስፐሪመንት የሚባለው በሐሳብ ደረጃ ኤክስፐሪመንቶችን መስራት ጀመረ። ኤክስፐሪመንቶችን መስራት በሚጀምርበት ሰዓት ሁለት ነገሮችን ነው ወደ አይምሮ ያመጣው። አንደኛው የጥንቸሎችን በርዝ ሬት በማየት፣ ሁለተኛው ደግሞ የአንዳንድ ዛፍ ቅጠሎችን በሚያይበት ሰዓት የነሱ ምንድነው ጥምጥም ነገር ነው። እነሱን ነገር በማየት ቶት ኤክስፐሪመንት ወይም ደግሞ በሐሳብ ደረጃ የሚሰራ ኤክስፐሪመንት በመስራት እነዚህ ነገር ማግኘት ችሏል ማለት ነው። እሳቤው ምንድነው? ዲቴል እንየው። የመጀመሪያው ከጥንቸሎች ላይ የተነሳው ነገር እንይ። ይሄንን በሚያነሳበት ሰዓት ልክ ሪያሊቲ ወይም ደግሞ መሬት ላይ ያለውን እውነት ተቀብሎ አይደለም ይሄንን ነገር መስራት የቻለው። ሃው ለሚለው እንግዲህ እሱ ያነሳሳው ነገር ይኖራል፣ ግን ቶት ኤክስፐሪመንት ነው እንደነገርኳችሁ በሐሳብ ደረጃ ያለ ኤክስፐሪመንት ነው። መሬት ላይ ያለን እውነት አይደለም የተጠቀመው፣ ግን ይሄን ቶት ኤክስፐሪመንት ተጠቅሞ የሚገርም ወይም የሚያስደንቅ ነገር መስራት ችሏል። ስለዚህ የጥንቸሎችን በርዝ ሬት ወይም የጥንቸሎችን ውልደት በማየት ነው የጀመረው። እዚህ ጋር ይሄንን ኤክስፐሪመንት ለመስራት በጥንቸሎች ላይ ያለው ማለት ለመስራት 4 እሳቤዎች ነበሩት። አንደኛው ካን ሪፕሮዲውስ አፍተር 1 መንዝ ኦልድ ነው የሚለው ጥንቸሎቹ በተወለዱ በአንድ ወራቸው ይወልዳሉ የሚል ነው። ሁለተኛው ደግሞ ካን ሪፕሮዲውስ ዋንስ ኤቭሪ መንዝ ነው የሚለው። ይሄ ደግሞ አንዴ መውለድ ከጀመሩ በኋላ በየወሩ ይወልዳሉ የሚል ነው። ሶስተኛው እሳቤ ደግሞ ወይም ደግሞ አሰምፕሽን ኦልዌይስ ፕሮዲውስ 1 ሜል ኤንድ ፊሜል ኦፍስፕሪንግ ነው የሚለው። ሲወልዱ ደግሞ ሁል ጊዜ አንድ ወንድ ጥንቸልና አንድ ሴት ጥንቸል ነው የሚወልዱት ነው። አራተኛ ላይ በምንመጣበት ሰዓት never die መቼም ምን አይሆንም አይሞቱም ከሚል ነው የተነሳው ማለት ነው። ስለዚህ አሁን መጀመሪያ ላይ ምን ነበረ ማለት ነው? 2 ጥንቸሎች ነበሩ እዚህ ጋር እንደምታዩቸው። እነዚህ ጥንቸሎች መውለድ የሚችሉት ደግሞ ከአንድ ወር በኋላ ነው። ስለዚህ መጀመሪያ ላይ እንደምናደርገው አሰበ፣ አንድ አድርጎ አሰበ። ቀጣይ ሲመጣ ልክ አንድ ወር ሲሞላቸው አሁን መውለድ የሚችሉበት ደረጃ ደርሰዋል፣ ግን አይወልዱም ስቲል። ምክንያቱም ገና እነዚህ ጡጬ ናቸው ብላችሁ አስቡ። ልክ አንድ ወር ሲደርሳቸው ነው የመውለድ አቅም የሚኖራቸው። ስለዚህ ልክ አንድ ወር ሲደርሱ ምንድን ነው ራሳቸው አንድ ናቸው። በቀጣዩ አንድ ወር ግን እነዚህ ጥንቸሎች ምን ማድረግ ይችላሉ? መውለድ ይችላሉ ማለት ነው። ቀጣይ እዚህ ላይ በሚመጡበት ሰዓት እነዚህ ምን ያደርጋሉ ማለት ነው? ወልደዋል ማለት ነው። ይኸው እዚህ ጋር የተወለዱት እዚህ ጋር አሉ። አሁን አጠቃላይ ስንት ሆነ? 2 ማለት ነው። ኦኬ እሺ። አሁንም ቀጣይ ላይ በሚመጡበት ሰዓት እዚህ ጋር በሚመጡበት ሰዓት ምን ማድረግ ይችላሉ? እነዚህ ራሳቸው ናቸው የመጡት፣ መውለድ ይችላሉ። አሁንም እነዚህኞቹ ልክ እዚህ ጋር ሲመጡ ሌላ ወልደዋል እዚህ ጋር ይኸውና። እዚህ ጋር ያሉት ግን ገና ተወልደው አንድ ወር ስላልሞላቸው ሲመጡ እዚህ ጋር ራሳቸው ነው ቁጭ የሚሉት። ስለዚህ ስንት ሆነ ማለት ነው? 3 ሆነ። እዚህ ጋር ደግሞ እንምጣ። አሁንም እዚህ ጋር ሲመጡ ምንድነው በወሩ ልክ መውለድ ይችላሉ። ይኸው እዚህ ጋር ወልደዋል። እነዚህኞቹ ግን ገና መውለድ አልቻሉም። ልክ ወር ሲሞላቸውም እዚህ ጋር ራሳቸው አንድ ብቻ ነው የሚሆኑት፣ 3 አለ እዚህ ጋር። ነገር ግን እዚህ ጋር ሲወለዱ ነበሩ። ልክ ደግሞ አንድ ወር ሲሞላቸው መውለድ የሚችሉበት ደረጃ ይደርሳሉ። ኦኬ ከዛም ልክ በወሩ መውለድ ይችላሉ ማለት ነው። እዚህ ጋር ሲመጡ ይሄው ወልደዋል። ስለዚህ ጋር ስታዩት 5 እንዲህ ያላችሁ ብትቀጥሉ የምታገኙት ምን አይነት ሊስት ነው ማለት ነው? አንድ መጀመሪያ ላይ 1 ነበሩ፣ ሁለተኛው ላይ 1 ነው፣ ከዛስ 2፣ ከዛስ 3፣ ከዛስ 5፣ ከዛ ደግሞ ስንት ነበር? 8፣ 13 እያለ መሄድ ይችል ነበር ማለት ነው። ስለዚህ ከነዚህ የጥንቸሎች ውልደት ወይም በርዝ ላይ በመመርኮዝ ይሄንን ነገር ማግኘት ችሏል ማለት ነው። ስቲል የሚገርመው ነገር ግን ገና ነው። አፕሊኬሽኑ ላይ ይሄ ነገር ምንድነው የጠቀመው ምናምን የሚለውን ገና ነው የምናየው ማለት ነው። ሁለተኛው እሳቤ ደግሞ ምንድነው? ስፓይራል ግሮዝ ኦፍ ሊፍ ላይ የአንዳንድ ዛፍ ቅጠሎችን ጥምዝ በማየት ነው ብያቸዋለሁ አይደል? እሱስ ደግሞ እንዴት የሚለውን እናያለን። በደንብ ግልጽ እንዲሆን ከዚህ ላይ እንነሳ። መጀመሪያ ላይ በደንብ ግልጽ ለማድረግ መጀመሪያ ቁጥሩን ሊስት እናድርግ እስኪ። አንድ ሲኩዌንሱን ማለት ነው 2 3 5 8 13 እያለ ነው የሚቀጥለው። ስለዚህ ይሄንን ነገር እንዴት እንደሆነ እንዴት ስፓይራል ግሮዝ ኦፍ ሊፍ ላይ ተመርኩዞ ሊያገኘው እንደቻለ ደግሞ እናያለን በደንብ። ኦኬ የመጀመሪያው 1 ነው። 1 ባይ 1 የሆነ ኤሪያ እናነሳለን ማለት ነው። እዚህ ጋር ስኩዌር ደብተር ቢሆን በጣም አሪፍ ነው የሚሆንላችሁ። ኦኬ ቀጣዩም 1 ነው። ስለዚህ እዚህ ጋር 1 እናነሳለን። አሁን ይሄ 1 ይሄም 1 ሆነልን ማለት ነው። ከዛ 2 በ2 የሆነ ኤሪያ ደግሞ እናነሳ። 2 በ2 የሆነ ኤሪያ ደግሞ
እዚህ ጋር እንደዚህ አድርጋችሁ ማንሳት ትችላላችሁ። ከፈለጋችሁ ወደ ታች ማድረግ ትችላላችሁ፣ ምንም ችግር የለውም። ኦኬ ከዛስ ደግሞ ምንድነው 3 በ3 የሆነ ኤሪያ ነው። አሁን ወደዚህ ስንት አግኝተናል? 2 አይደለም? ወደዚህም 2 2 ባይ 2 ነው ይሄኛው። እዚች ጋር ደግሞ አንዳለች፣ እዚህ ጋር 2 ስንት ይሆናል? 3 ማለት ነው አይደል? 3 እሱን ደግሞ እንዴት እናገኛለን? ያው እዚህ 3 ባይ 3 መስራት እንችላለን። ይሄ ደግሞ 3 ባይ 3 ነው ማለት ነው። ይሄ 2 ነው እንደነገርኳችሁ። እንደገና አንድ ላይ 3፣ ስለዚህ 3 በ3 ሰራ። ኦኬ አሁን እንደዚህ ግድም ስንት መጣልኝ? 2 አለ እዚህ ጋር፣ 3 አለ እዚህ ጋር፣ 5 መጣልኝ ማለት ነው። ስለዚህ 5 በ5 የሆነ እንደዚህ አድርጌ እዚህ ጋር አነሳለሁ ማለት ነው። ኦኬ ይሄ 5 በ5 ነው። አሁን ስታዩት እዚህ ጋር ይኸውና በደንብ እዩ። እዚች ጋር 2 አለች፣ እዚች ጋር 1 አለች። ስንት ሆነ? 3። እዚህ ጋር ደግሞ ስንት አለ? 5 8 ሆነ ማለት ነው። ስለዚህ 8 በ3 የሆነ 8 በ8 የሆነ ደግሞ እዚህ ጋር እንደዚህ አድርገን እናነሳለን ማለት ነው። ይሄ 8 በ8 ነው። ከዛስ የ13ቱ መቀጠል ከፈለኩሳ እዚህ ጋር እንደዚህ አድርገን ደግሞ ማንሳት እችላለሁ። ለምን እዩት፣ እዚህ ጋር 8 ነው ይሄኛው፣ እዚህ ጋር 2 ነው፣ እዚህ ጋር 3 ነው። ስንት ሆነ? ላይ 13 ሆነ ማለት ነው። 13 በ13 የሆነ ደግሞ እዚህ ጋር ማንሳት እችላለሁ ማለት ነው። ከዚህ ተነስተን ምን ማድረግ እንችላለን ማለት ነው? ያው ከዚህ ይሄኛው 13 በ13 ከዚህኛው እንደዚህ እንመጣለን፣ እንዲህ እንመጣለን፣ እዚህ ጋር እንዲህ እንመጣለን፣ እዚህ ጋር ይመጣል፣ እዚህ ጋር ይመጣል፣ ከዛ እዚህ ጋር ይመጣል፣ ከዛ እዚህ ጋር ይመጣል፣ ከዛ እንደዚህ ይሄዳል ማለት ነው። አያችሁት? እንደዚህ ተነስተን እንደዚህ አይነት ነገር አለው ማለት ነው። እንደምታዩት እዚህ ጋር ይኸውና እንደዚህ ተቀምጦላችኋል። ከዚህ ተነስቶ እንደዚህ አድርጎ መጣ ማለት ነው። ይሄኛውን የስፓይራል ግሮዝ ኦፍ ሊፍን መሰለ ማለት ነው። የአንዳንድ ቅጠሎች መጠምዘዝን ስታዩት ልክ ይሄንን ነው የሚመስለው። እዚህ ጋር ያለው እኔ ያነሳውላችሁ ነው። ከዚህ መነሳት ትችላላችሁ እናንተ። ኦኬ ታዲያ እንዴት ነው ይሄን ነገር ሊያገኝ የቻለው ወደሚለው በምንመጣበት ሰዓት ይሄንን አበባ ብታዩት እዩ፣ የእሱ አይነት ቅርጽ ነው ያለው እዚህ ጋር በምታዩበት ሰዓት። ይሄ ብቻ ደግሞ አይደለም። ይሄንን ግኝት ካገኘ በኋላ ብዙ ነገሮችን ሲያይ ከዚህ ስፓይራል ግሮዝ ጋር የሚመሳሰል ነገሮችን ደግሞ አግኝቷል። ለምሳሌ እዚህ ጋር ስታዩት ይኸውና ጋላክሲ ብታዩ የስፓይራል ግሮዝ ኦፍ ሊፍ የእሱ ነው የሚመስለው ይሄኛው። ይሄንን በምታዩበት ሰዓት ልክ እንደዛ ነው። ይኸው እዚህ ጋር እንደዚህ ነው፣ እዚህ ጋር መጥቶ እንደዚህ አይነት ነገር አለው፣ እዚህ ጋር ነው እንዲህ በምታዩበት ሰዓት። ኦኬ ይሄንን ነገር በማየት ከነዚህ ሁለት ነገሮች በመነሳት ይሄ ፋቦናቺ ሲኩዌንስ የሚባለው ነገር ተመሰረተ ማለት ነው፣ ወይም ደግሞ ዲስከቨር ማድረግ ችሏል። እንግዲህ ፋቦናቺ ሲኩዌንስን ምን እንደሆነ እንዴት እንደተገኘ አይተናል። ከፋቦናቺ ሲኩዌንስ ተነስቶ ደግሞ አንድ የሚያስገርም ህግ ተገኝቷል። እሱ ደግሞ ጎልደን ሬሽዮ ወይንም ደግሞ ዲቫይን ፕሮፖርሽን ይባላል። ይሄ ምንድን ነው የሚያሳየው የሚለውን በደንብ አሳያችኋለሁ። በጣም የሚያስደንቅ ነገር ነው። ኢቭን ዲዛይን ላይ የምንጠቀምበት ስለሆነ በደንብ እንድትከታተሉኝ። መጀመሪያ እስኪ የፋቦናቺ ሲኩዌንስን ተርሞችን ሊስት እናደርገው። የመጀመሪያው 1 ነው። ከዛ አሁንም 1 2 3 5 8 13 እያለ ይቀጥላል። ይሄን ቁጥር ይሄኛውን ለ1 ስታካፍሉት 1 ነው የምታገኙት። 2ን ለ1 ስታካፍሉ 2 ነው የምታገኙት። 3ን ለ2 ስታካፍሉ 1.5 ታገኛላችሁ። 5ን ለ3 ስታካፍሉ 1.61 የሚል ቁጥር ታገኛላችሁ። ይሄኛውም እዚህ ጋር 8ን ለ5 ስታካፍሉ 1.61 እያለ የሚቀጥል ቁጥር ታገኛላችሁ። 13ንም ለ8 በምታካፍሉበት ሰዓት 1.61 እያለ የሚሄድ ቁጥር ታገኛላችሁ። ቀጥሎ የሚመጣውን ተርምም ከፊት ለፊቱ ላለው ስታካፍሉት አፕሮክሲሜትሊ 1.618 የሚል ነገር ታገኛላችሁ ማለት ነው። ሶ ከዚህ ላይ ምን አገኘን? አፕሮክሲሜትሊ ማለት ነው ሲጠጋጋ ቁጥሮችን ወደ ምን የሚጠጋጉ ቁጥሮች ነው የምናገኘው? 1.618 እያለ የሚሄድ ነው። ይሄኛው ምን እንለዋለን? ጎልደን ሬሽዮ ወይንም ደግሞ ዲቫይን ፕሮፖርሽን ይባላል ማለት ነው። ይህንን እንግዲህ በመጠቀም ኢቭን የሞናሊዛ ዲዛይን የተደረገችበት በዚህ ነው። ብዙ ድርጅቶች ሎጎ በዚህ ነው ዲዛይን የተደረጉት። ምንድን ነው ይሄ የሚያሳየው የሚለው ላሳያችሁ። ኢቭን ዲቫይን ፕሮፖርሽን የተባለበትስ ምክንያት ምንድን ነው? የመለኮታዊ ንጥጥር የሚባለው የተባለበት ምክንያትስ ምንድን ነው? ዲቫይን ፕሮፖርሽን ወይም ዲቫይን ሬሽዮ የተባለበት ምክንያት ምንድን ነው የሚለውን ካል እንደ መነሻ እጃችሁን ብትወስዱ ከዚህ አንስቶ እስከዚህ ጫፍ ድረስ ያለው ለክታችሁ
ከዚህ እስከዚህ ለክታችሁ መጀመሪያ ለካችሁትን ከዚህ እስከዚህ ያለውን ከዚህ እስከዚህ ያለው ስታካፍሉ የምታገኙት 1.618 ነው። ምንድነው ይሄ የሚያሳየው? እስኪ እንየው በደንብ። መጀመሪያ ላይ አንድ ላይን ላንሳና እዚህ ጋር ልክፈለው። እቺን ኤ ልበላት፣ ትልቁን ፓርት ኤ ልበለው፣ ይሄ ትንሹን ፓርት ደግሞ ቢ ልበለው። ኦኬ ኤ ፕላስ ቢ አድርገን ለትልቁ ፓርት ስናካፍለው የምናገኘው ስንት ነው? 1.618 ማለት ነው። እዚህ ጋር እንዳያችሁት ከዚህ እስከዚህ ያለው ሲካፈል ከዚህ እስከዚህ ላለው ማለት ነው። ኦኬ ሌላኛው ደግሞ እዚህ ጋር አሁንም ማየት የምንችለው ወይም ሌላ ፕሮፖርሽን ማውጣት የምንችለው ምንድነው? ኤ ኦቨር ቢ ስናደርግም ምንድነው የምናገኘው? 1.618 ነው። ይሄስ ደግሞ ምንድነው የሚገልጸው? እዚህ ጋር ለምሳሌ ያክል ከዚህ እስከዚህ ያለውን ኤ ብለው